መለኮታዊው ቃል ከዓለም በፊት ያለ እናት ከአብ የተወለደው ቀዳማዊ ልደት የማይመረመር ብርሃን ዘእምብርሃን እሳት ዘእምሕይወት ነው። ይህ ልደት የማይደክም፣ የማይቀየም፣ የማይቸገርና የማይጠፋ የሕያው አብ የባሕሪ ወልድ ግብር ነው። ከባሕሪ አባቱ ከአብ ጋር በክብርና በእኩልነት የሚኖር የማይመረመርና የማይለይ ከማይታይ የተገኘ የማይታይ ከማይዳሰስ የተወለደ የማይዳሰስ ነው። ይህ ቀዳማዊ ቃል በጊዜውም ጊዜ የሰው ልጅን ከፍዳና ከመከራ ለማዳን ሲል ከንጽሕት ድንግል በኃይለ መለኮት በመንፈስ ቅዱስ ተወለደ። የክርስቶስ ሥጋው ከአዳምና ከሔዋን ዘር የተገኘ ሲሆን መለኮቱ ግን አዳምንና ሔዋንን የፈጠረ የባሕሪ አምላክ ነው። አምላክ መውጣት መውረድ ሳይኖርበት ወረደ መባሉ የእኛን ደካማ ሥጋ በመንሳቱ ነው። በመሞት ካልሆነ በቀር የሰው ሞት ሊወገድ እንደማይችል ባየ ጊዜ እርሱ በባሕሪው የማይሞት ሲሆን ስለ ሁሉም መሞት ሲችል ዘንድ የሚሞተውን የእኛን ባሕሪ ተዋሃደ። ምድራዊ እናቱን አይተው ሰማያዊ አባቱን ላልተመለከቱት፣ ሥጋዊ እድገቱን አይተው ቀዳማዊ ሕላዌውን ላልተረዱት ድንቅ ምስጢር ሆነ። ከኃጥአን ጋር ሲቀመጥና በዘማዊት ሴት እጅ ሲዳሰስ የታየው እርሱ በኪሩቤል ላይ ተቀምጦ በሱራፌል የሚቀደስ ነው። በዘባነ ኪሩብ ቅዱስ 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 ተብሎ እየተመሰገነ በቤተልሔም በከብቶች ዋሻ በጨርቅ ተጠቅልሎ ተገኘ። በሰማይ ሳይጎድል ወርዶ በምድር ሳይጨመር ተወለደ። በከዋክብት ምሬት ነገሥታት ሊሰግዱለት መጡ። የሰማይ ሥርዓትም በምድር ላይ ተሠራ። ቤተልሔም ሰማይን መሰለች። ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ሕልፈት ጥፋትም የሌለበት እውነተኛ ሐዲስ ፀሐይ በውስጧ ተገኘ። ምድርን በውኃ ላይ ያጸናት እርሱ በበረት ተኝቶ ታየ። በኪሩቤል ላይ የሚቀመጠውም በማኅፀን አደረ። በዮርዳኖስ መጠመቁ የባሕሪ ንጽሕና ጎድሎት ሳይሆን የሰውን ልጅ ባሕሪ ለመቀደስና በእኛ ላይ የነበረውን የዕዳ ደብዳቤ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ሊደመስስልን ነው። በጥምቀቱ ወቅት የሥላሴ ምስጢር ተገለጠ። አብ በደመና ሆኖ የምወደው ልጄ ይህ ነው ሲል፣ መንፈስ ቅዱስም በርግብ አምሳል ወርዶበታል። በምድር ላይ በተመላለሰባቸው ዘመናት በቃና ዘገሊላ ውሃውን ወደ ወይን በመለወጥ መለኮታዊ ኃይሉን ገለጠ። የአልዓዛርን መቃብር የጠየቀው ሳያውቅ ቀርቶ ሳይሆን የሰው ልጅን ባሕሪ ገንዘብ ማድረጉና በሥጋ መመላለሱን ለማረጋገጥ ነው። የሽባውን ኃጢአት ይቅር በማለት ደግሞ ከፈውሰ ሥጋ ይልቅ የነፍስ መድኃኒት መሆኑን አሳየ። ራሱን እንደ ነዳይ ያደረገ፣ ሆዱን አስርቦ ነፍሱንም አስጠማ። ይህንንም ያደረገው በእኛ ደካማ ውስጥ ገብቶ እኛን ለማዳን ነው። በእኛ ድካም ውስጥ ገብቶ እኛን ለመፈወስ ነው። በምድር ላይ ሲያስተምር እንደ ባለሥልጣን ነበር። ምክንያቱም እርሱ የነቢያት ጌታና የሕግ መገኛ ነውና። የክርስቶስ ተዋሕዶ እንደ እሳትና ብረት ነው። ብረት በእሳት ውስጥ በገባ ጊዜ የእሳቱን ቀለምና ኃይል ገንዘብ እንደሚያደርግ ሥጋም መለኮትን በተዋሃደ ጊዜ የማይወሰን መለኮታዊ ኃይልን ገንዘብ አደረገ። ይህ ተዋሕዶ ያለመቀላቀልና ያለመለወጥ የጸና ነው። ስለ በደላችን በመስቀል ላይ ተሰቀለ። 13ቱ ሕማማተ መስቀልንም በፈቃዱ ተቀበለ። ራሱን በዘንግ ተመታ። ተኩርዖተ ርእስ ፊቱን በጥፊ ተመታ። ተጸፍፎ መልታህት በፊቱም ላይ ምራቅ ተተፋበት። ወሪቀ ምራቅ በመስቀል ላይ የፈሰሰው ደም የዓለምን ኃጢአት የሚያጥብና ሰውን ከፈጣሪው ጋር የሚያስታርቅ መለኮታዊ መሥዋዕት ነው። በመስቀል ላይ የሞተው መለኮት አይደለም፣ ነገር ግን ከመለኮት ጋር የተዋሃደው ሥጋ ነው። በመስቀል ላይ ሳለ ተፈጸመ ብሎ ነፍሱን በፈቃዱ ሰጠ። ይህም የጠላት ሰይጣን ኃይል የተሰበረበት ድንቅ ሥራ ነው። በሦስተኛውም ቀን ሞትን ድል አድርጎ ተነሣ። ይህም ከበላተኛው ሞትና መቃብር መብል የሆነው
የሕይወት እንጀራ የወጣበት ከብርቱም መቃብር ጣፋጭ መድኃኒት የተገኘበት ታላቅ ድል ነው። ሞት ብርቱና መራራ ቢሆንም እርሱ ግን ለሚቀምሱት የጣፈጠ ምግብ ሆነ። የሞትን ኃይል አጥፍቶም በክብር ተነሳ። ትንሣኤው ለሰው ልጅ ሁሉ የትንሣኤ በኩር ሆነ። በዚህም ጥበቡ የጠፋው አዳም የተገኘበት በኃጢአት ያጣናት ገነት የተመለሰችበትና የአምላክ ፍጹም ፍቅሩ የተገለጠበት ረቂቅ ታሪክ ተፈጸመ። የትንሣኤው መታሰቢያ እሁድ መደረጉ ይህች ቀን አዲስ ፍጥረት የተጀመረባትና የስምንተኛው ቀን ምሳሌ ስለሆነች ነው። ከ40 ቀን በኋላ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ይህ ታላቅ የድህነት ሥራ የተፈጸመው የሰው ልጅ በመለኮታዊውን ባህሪ እንዲካፈልና ወደ ቀድሞ ክብሩ እንዲመለስ ነው። የሰው ልጅ ከሌሎች ፍጥረታት ሁሉ ተለይቶ የማይሞት ነፍስ የተሰጠው የሚያስብና የሚናገር ፍጡር ተደርጎ ተፈጠረ። ያጣነውን የጸጋ ልጅነት ለመመለስ ቃል ሰው ሆነ። እኛም በእርሱ በኩል ወደ አባቱ ፊት ቀረብን። የክርስቶስ ሕይወት በታላቅ ምስጋና የተከበበ ነው። ይህም የባሕሪ አምላክነቱ ከሥጋዊው ጋር ያለው ተዋህዶ ድንቅ ስለሆነ ነው። ይህ የፍቅርና የመሥዋዕትነት ታሪክ ለሰው ልጅ ሁሉ የተሰጠ የታላቅ ተስፋና የዘላለም ሕይወት መንገድ ነው። ዳግመኛም በጌትነቱ ለፍርድ ይመጣል። ያን ጊዜም ለጻድቃን የዘላለም ሕይወትን፣ ለኃጥአን ደግሞ እንደ ሥራቸው ዋጋን ይሰጣል። የተሰቀለው ንጉሥ የክብር ዘውድ የክርስቶስ ሕማማት በቅዱስ ዮሐንስ አፈወርቅ ሰማያዊ አገላለጽ። የክርስቶስ ሕማማት ታሪክ በቅዱስ ዮሐንስ አፈወርቅ ሰማያዊ የንግግር መነጽር ሲታይ የሽንፈት ትረካ ሳይሆን አንድ ንጉሥ የክብር ዙፋኑን ለመቀዳጀት የሚያደርገው ግርማዊ ጉዞ ነው። ቅዱስ ዮሐንስ በመንግሥተ ሰማያት ድርሳኑ እንደሚገልጸው ስቅለት ከሚጠፉ አበቦች ወደ መንፈሳዊ የሕይወት ለምለምነት፣ ከእሾህ አጥር ደግሞ ወደ መለኮታዊ ጥበቃ የምንሸጋገርበት ብርሃናዊ ድል ነው። ለእርሱ የመስቀል በዓል የጸደቀ ፀሐይ ለጥቂት ጊዜ ተሸፍኖ ከፀሐይ ጨረር ይልቅ እጅግ በሚያበራ ግርማ የተገለጠበት ብርሃናዊ በዓል ነው። ይህ ጽሑፍ ከጌቴሰማኒ ጸሎት እስከ ሲኦል መበዝበዝ ወይም መዳሰስ ያለውን የታሪክ ሂደት በወርቃማው አፍ ወይም በአፈ ወርቅ የአጻጻፍ ስልትና በሰማያዊ ምስጢር ይተነተናል። የመለኮታዊ ትሕትና ግርማና የመስቀሉ አያያዝ ዘይቤ በቅዱስ ዮሐንስ አፈወርቅ አገላለጽ የሕማማት ታሪክ ሌሊቱ ወደ ቀን የተለወጠበትና ሞት የተገለበጠበት መድረክ ነው። እርሱ በመንግሥተ ሰማያት ድርሳናቱ ስለ ወርቅ ሰንሰለቶችና ስለ ቤተ ክርስቲያን ብሩህ ዓይኖች እንደሚናገረው ሁሉ በሕማማት ውስጥ የሚታየውን ውርደትም በግርማዊ ውበት ይገልጸዋል። የሥጋ መጎሳቆል የፈጣሪን ክብር የሚቀንስ ሳይሆን ፈጣሪ ለራሱ የሠራው ልብስ ሆኖ ይታያል። ክርስቶስ እጅግ ዝቅ ለማለት በመፍቀድ ምክንያት አምላክ እንደሆነ ታመነ፣ ተሰገደለትም። ዝምታው ሰማያዊ መሐሌት፣ ቁስሎቹ ደግሞ የብርሃን የጦር ትጥቅ ሆኑ። በዚህ የክብር አያያዝ ውስጥ ወታደሮች ያደረጉለት የእሾህ አክሊል ከወርቅ ዘውድ ይልቅ የክብርና የኤደን ገነትን እርግማን የሻረ የድል አርማ ሆኖ ተቆጠረ። በእጁ የያዘው ዘንግም የማይመረመር ኃይሉን የገታበት የዓለምን ንጉሥ በትረ መንግሥት ሆኖ ተሳለ። የጌቴሰማኒ ጸሎትና መለኮታዊ ፈቃድ የሕማማት ታሪክ የሚጀምረው በጌቴሰማኒ የሌሊት ሰዓት ነው። ያ ቦታ የችቦዎችን ብርሃንና የንጉሡ የደም ላብ የተገናኙበት ስፍራ ነበር። አፈወርቅ አባቴ ሆይ ይህች ጽዋ ከኔ ትለፍ የሚለውን ጸሎት ሲተረጉም ክርስቶስ ይህን የተናገረው በመፍራት ሳይሆን እርሱ ፍጹም ሰው መሆኑን ለማስተማርና የኑፋቄ ትምህርቶችን ለመቃወም እንደሆነ ያስረዳል። ይህ ጸሎት
ንጉሡ መለኮትነቱን ሳይለቅ ሰው ሆኖ የሰው ልጅ ድክመት የተሸከመበትና ፈቃዱን ለአባቱ ያስገዛበት ታላቅ የትህትና ትምህርት ነው። በዚች ሰዓት ክርስቶስ ብቸኛ አሸናፊ ሆኖ ቆመ። የኃጢአትን የሞትንና የክፉውን መንፈስ ኃይል ለብቻው ለመጋፈጥ መረጠ። የፍርድ አደባባይና የመንግስቱ መካድ ከጌቴሰማኒ እስከ ፍርድ አደባባይ ያለው ጉዞ እንደ ወንጀለኛ እየተጎተተ የመሄድ ሂደት ቢሆንም ክርስቶስ ግን ያለምንም ትዕቢትና ጉራ በክብር ጸንቶ ነበር። የሊቃነ ካህናቱ በሄሮድስና በጲላጦስ ፊት የቀረበበት ችሎት የሰው ልጅ መለኮታዊውን መንግስት ንቆ የቄሳርን መንግስት የመረጠበት የታሪክ ጠባሳ ነው። አፈወርቅ እንደሚለው አይሁድ በዛን ዕለት ከሳሾች፣ ፈራጆችና ገዳዮች ራሳቸው ሆኑ። ከቄሳር በቀር ሌላ ንጉሥ የለንም በማለታቸውም ራሳቸውን ከመንግሥተ ሰማያት አወጡ። ፍጥረት ሁሉ ይህን ግፍ መመልከት ተስኖት ሲንቀጠቀጥ፣ የጽድቅ ፀሐይ ግን በጸጥታ ውስጥ ግርማውን ይገልጥ ነበር። የጎልጎታ ጉዞና የመስቀሉ መንበር ወደ ቀራንዮ የሚደረገው ጉዞ ለሞት የመሄድ ሂደት ሳይሆን ድል አድራጊው ንጉሥ የድል አርማውን ተሸክሞ ወደ ዙፋኑ የሚወጣበት ሰልፍ ነው። ክርስቶስ መስቀሉን በትከሻው ላይ ሲሸከም አፈወርቅ ይህን ድርጊት የይሁዳ አንበሳ የሞትን አገዛዝ ድል የነሳበት የድል አርማ እንደ መሸከም ይቆጥረዋል። ጎልጎታም የአዳም መቃብር ያለበት ስፍራ እንደመሆኑ ክርስቶስ ሞት በነገሰበት ቦታ ላይ የሕይወትን ባንዲራ ተከለ። መስቀሉ ለአፈወርቅ ከፀሐይ ይልቅ የሚያበራና ወደ ሰማይ የሚያወጣ መሰላል ነው። መስቀሉ የኤደን ገነት ርግማን የተለቀለሰበት፣ በእንጨት ምክንያት የወደቀው የሰው ልጅ በእንጨት ምክንያት የተነሳበት መድረክ ሆነ። በመስቀል ላይ የታወጁ ሰባቱ የንግስና አዋጆቹን ስንመለከት ክርስቶስ በመስቀል ላይ ከፍ ብሎ ሲሰቀል በአፈወርቅ እይታ በዙፋኑ ላይ ተቀመጠ። በመስቀል ላይ የተናገራቸው ሰባቱ ቃላትም የአዲሱ መንግስት ግርማዊ አዋጆች ናቸው። የይቅርታ አዋጅ አባት ሆይ ይቅር በላቸው በማለት የመንግስት መሰረት ፍቅርና ይቅርታ መሆኑን አበሰረ። አባት ሆይ ይቅር በላቸው በማለት የመንግስቱ መሰረት ፍቅርና ይቅርታ መሆኑን አበሰረ። የገነት መከፈት ዛሬ ከኔ ጋር በገነት ትሆናለህ የሚለው ቃል የሰው ልጅ ወደ ቀደመ ክብሩ መመለሱን የሚያረጋግጥ ነው። የጽናትና የድል ቃላት ተፈጸመ ሲል የድህነት ሥራ መጠናቀቁን፣ ነፍሴን በእጅህ አደራ እሰጣለሁ ሲልም ሁለተኛው አዳም የኃጢአትን ኃይል ድል ማድረጉን አበሰረ። የሊቀ ወንበዴው ገነትን መውረስ ገነትን መውረስ የወንበዴው ታሪክ በአፈወርቅ ሰማያዊ አጻጻፍ ውስጥ ልዩ ቦታ አለው። አንድ ወንበዴ በሞት ደጃፍ ላይ ሆኖ ገነትን በመዝረፍ እንደ ሰረቃት ይገልጸዋል። ወንበዴው አልጾመም፣ አላለቀሰም ወይም ልብሱን አልቀደደም። ነገር ግን በልቡ ባደረገው ፍጹም እምነት ብቻ ከመስቀል ወደ ሰማይ፣ ከፍርድ ወደ ድህነት በአፍታ ተሸጋገረ። ወንበዴው በመስቀል ላይ ያለውን ድሃ እንደ ንጉሥ፣ ሟቹን ደግሞ እንደ የዘላለም ሕይወት ምንጭ አድርጎ በመቀበሉ የገነት በር ተከፈተለት። የሲኦል መዳሰስና የትንሣኤው ድል የሕማማት ታሪክ የሚያበቃው በመቃብር ሳይሆን ሲኦልን በመበዝበዝ ነው። አፈወርቅ በትንሣኤ ድርሳኑ እንደሚናገረው ክርስቶስ ወደ ሲኦል ሲወርድ ሲኦል ተመረመረች፣ ምክንያቱም ተሻረች፣ ተዘባበተባት፣ ታሰረችም። ክርስቶስ ሥጋን ለብሶ መለኮታዊ ግርማውን ይዞ በመውረዱ ሲኦል ግራ ተጋባች፣ የያዘችውንም ሁሉ አስረከበች። መቃብሩም የሞት ቤት መሆኑ ቀርቶ የማይቆጠሩ በረከቶች ምንጭና የሕይወት ማረፊያ ሆነ።
በአጠቃላይ የጽድቅ የፀሐይ የጽድቅ ኃይል የጽድቅ ፀሐይ የጽድቅ ፀሐይ ኃይል ድል በቅዱስ ዮሐንስ አፈወርቅ ወርቃማ አገላለጽ የክርስቶስ ሕማማት ሰው ወደ ሰማይ ይወጣ ዘንድ አምላክ ሰው የሆነበት ታላቅ ምስጢር ነው። በመስቀል ላይ የታየው ውርደት የእግዚአብሔርን የማይነገር ኃይልና ወሰን የሌለው ምሕረት የገለጠበት ነው። መስቀሉ ዛሬም ከፀሐይ ጨረር ይልቅ የሚያበራ የዲያብሎስን ኃይል የሰበረ እና የገነትን ደጃፍ የከፈተ የድል አርማ ሆኖ ይኖራል።